Instagram e Telegram. No, realizzazione. ወደፊት ምንድነው መማር የምትፈልጉት? like የምትመርጡት ፊልድ? I was wondering ምን መሰስል ኮኒኪስ እኔ ሜዲሲን አስበን ማለት በሀሳብ ደረጃ እኔ ፊልድ አስቤ ነበር ግን ፋሚሊ ሌላ ቦታ ካልገባክ እያለኝ ሜዲሲን በጣም ፎርስ እያደረጉኝ ነበር። ታዲያ ምንድነው እኔማ ላይ ኮምፒውተር አካባቢ መማር ደስ ይለኝ ነበር ግን ቤተሰብ በጣም ሜዲሲን እንትን እያለኝ ነው እና I don't know like እኛ ካልመረጥን ሌላ አይነት ነገር ነው። እናንተም ጋር እንደዚህ ትቸገራላችሁ? No, እኔ ጋር አይደለም ግን የጓደኛዬ ወላጆች እንደዛ ናቸው። አባቱ ሎየር ነው እና ሎ እንዲያጠና ልጁ በጣም ነበር ኢንፎርስ የሚያደርገው። actually ትምህርት ቤት ልጁ ሎ በጣም ያውቃል ግን ደግሞ ፓሽኑ ደግሞ ወደ ሌላ ቦታ ነው። ሶ ሎየር መሆን አለበት ካወቀ ፓሽን ግን ካለንስ ምርጫው exactly እስቲ ጋር like basically ስናስበው ይሄ ፋሚሊ ኦንሊ ዲፓርትመንት ላይ ብቻ ሳይሆን ሌሎች ምርጫዎችንስ ማንም ይመርጥልኝ ይመስላችኋል? እናንተ ጋር እኔ በጣም ሳስብ ነበርና what do you think? ወይተዊ ምርጫዎቻችንን እኛ ራሳችን እንደምንመርጥ ነው የምናስበው። የተረዳሁት ነገር ነው ማለት ነው እና ምርጫዎቻችንን ቤተሰብ ይመርጥልናል፣ ጓደኞቻችን ይመርጡልናል፣ ሶሻል ሚዲያ ይመርጥልናል፣ ምናያቸው እንትን እናገኛቸው ጓደኞቻችን፣ ማህበረሰቡ በራሱ የሚያመጣው ተጽዕኖ አለን እና አይ ቲንክ ይሄ ሁሉ ምርጫዎቻችን ላይ የሆነ የሚያሳድሩት ተጽዕኖ አለ ብዬ አስባለሁ። ምርጫ ግን ምንድን ነው? መጀመሪያ ምርጫ የሚለውን ፋይናንስ ጋር ሌስ ለምን ምርጫ በጣም ጠቃሚ ነገር ነው። ኢሌክሽን አይደለም ምርጫ የአንዳንድ ነገሮች ነው የመጠጣትና ያለመጠጣት የመብላትና ያለመብላት ኢሌክሽን ነው ነገር ምርጫ ወይ ያኖራል ወይ ይገላል እና እያንዳንዱ ምርጫ ደግሞ ራሱን የቻለ ኮንሲኩዌንስ አለው። እኔ አሁን አንድን ምርጫ ብመርጥ ይጠቅመኛል፣ ጥቅም ነው የሚኖረው ኮንሲኩዌንስ ሳይሆን ሌላውን ደግሞ ከመረጥኩኝ ጉዳት ይኖረዋል። ግን ብለኝ ወዳላችሁ ሀሳብ ስለሚያደርስ ማነው ቤተሰብ አሁን ለምሳሌ ማለት ቤተሰብ ሁለት አይነት ምርጫ ሊመርጥልን ይችላል። የኔ ጉድ ወይ ሊሆን ይችላል ቤተሰብ የሚመርጥልን ምርጫ። ለምሳሌ አሁን የምንይዛቸውን ጓደኞች ቤተሰብ ከኤክስፒሪየንስ ብዙ ሰው ስለሚያውቀው ሜቢ እንደዚህ አይነት ጓደኛ ብትይዙ ይሄ ልጅ በጣም አሪፍ ነው ምናምን ብለው ሪኮመንድ ቢያደርጉ አይ ቲንክ እዛ ላይ እኔ አግሪ አደርጋለሁ። አይ ዶንት ኖ ስለዛ ሰው ያላችሁ ኖሌጅ ነው። ፕላስ ደግሞ የምናያቸው ፊልሞች ቤተሰብ ይመርጥልን በጣም ታስማቸውስ ምክንያቱም ብዙ የምናያቸው ፊልሞች ስፖይል ሊያደርጉን ይችላሉ። በዛው ልክ ግን ቤተሰብ አንዳንድ የሚመርጥልን ምርጫ በጣም ከኛ ኢንትረስት ጋር የሚገፋልን ይችላል። ለምሳሌ ቅድም እንዳልኳችሁ የምንማረው ትምህርት አሁን ቤተሰብ በቃ ይሄንን ካልተማርክ ብሎ እንትን የሚሉ ከሆነ እንዴት ነው ገብተው አይማሩልንም እነሱ ማለት አስተማሪው መጥቶ የሚያደርቀን እኛ ነው 3 ሰዓት ምናምን ቆሞ የሚያስተምረኛል ነው። ከዛ ደግሞ ማርክ ቀንስክብኝ ብለን የምንከራከረው እኛ ነን። ወጥተን ደግሞ ስራ ለመፈለግ ወጥተን ብንዞረው እኛ ነን። ስለዚህ ቤተሰብ የሚመርጥልን ለምንድን ነው እንደዚህ አይነት ምርጫዎችን ማለት አሁን እስቲ እናንተ ጋር ምን አይነት ነው አይዲያችሁ እዚህ ላይ? አንዳንድ ጊዜ ምን አለ ቤተሰብ መርጦልና ለምሳሌ አሁን አንተ ቤተሰቦች እንድትማር ይፈልጋሉ አይደል? ቤተሰብ አስገብተው ተማርክ ማለት ተመረቅ ምናምን ኢቨን ስራ አገኛሽ ችግር የለም ያ የስራ እድል አለው በደንብ ምናምን
ግን ብዙ ጊዜ ደስተኛ ሆነ አትሰራበትም ማለት ውስጥ ያለ ነገር ካልሆነ አንደኛ ለምታገለግለውም ሰው ለምሳሌ ፊር ዶክተር ስትሆን በቃ ለፔሽንት በቃ እንትን ማለት ያን ያህል ሜቢ ልታከመው ትችላለህ፣ ግን ያን ያህል ውስጥህ በቃ ደስተኛ ካልሆነ በቃ ቤተሰቦች ይመርጠውልን ነው ምናምን ብለህ ነው። ግን አንተ ፓሽን ለምሳሌ ሜቢ ሰዓሊ መሆን ኦር ሚውዚክ ላይ ወይ የሆነ ነገር ከሆነ ስፔሻሊ እነሱ ፊልዶች በጣም የሚገፉ ናቸው። ብዙ ቤተሰብ ጋር አርቲስት ከሆን ቀርፈ ትምህርት አትማርም። የወላጆች ሁሌ ኔጌቲቭ ሆኖ አይን ባንዳዩ አንድ ነገር ያወራ ነበረ ከናሴ ጋር እንደዚህ ስል ያው ኢንፎርስ ያደርጉኛል ያልኩ አይደለም፣ ግን አንዳንድ ወላጆች በራሳቸው ላይ ያላዩትን ነገር በልጃቸው ላይ ማየት ይፈልጋሉ። ስኬቶቻቸው አይ አግሪ አት ሳም ፖይንት የሆነ ዋው ቤተሰብ መምረጥ የለበትም፣ ፓሽኑን መከተል አለበት። የእነሱም የሚያደርጉት እኮ ልክ ሆነ አይደለም። ይሄ በኦያ እኔ ያላየሁትን ስኬት ልጄ ቢያይልኝ ደስ ይለኛል፣ ይህንን ምረጥ ይህንን ተማር ብሎ የሚመርጥ ልክ ላይሆን ይችላል፣ ግን ደግሞ እነሱም ደግሞ በዚህ በኩል ነው የሚያዩት። ሁለቱንም ባላንስ አድርገን ብናወራስ። አሁን እኔ በአንተ ሀሳብ ስመስማል። ለምሳሌ አሁን አንድ ሰው አስተማሪ መሆን ይፈልጋል እንበል። ያው ካለው ሁኔታ ከሀገራችንን የእውነት ለማውራት አስተማሪነት ብዙም አይከፍልም። አሁን እኔ ፓሽን ልከተል ምናምን አንዳንዴ ከቤተሰብ ጋር መስማማት አለብን። አንድ ቶሎ የሚያበላና ቤተሰብን የሚመግብ አሁን ስራ እንድንይዝ ከፈልጉኝ ፓሽናችን አይደለም ምናምን ማለት የለብንም። አሁን ለምሳሌ እነሱ አሁን እንድንከተል የሚፈልጉት ሜዲሲን ከሆነ እነሱ ያሰቡት የላ ነገር ሊሆን ይችላል። ውጭ ሀገር ልትሰራበት ትችላለህ ሜዲሲን። ግን አርትን እኮ አሁን ለምሳሌ አንተ አርቲስት መሆን ከፈለግ ጎን ለጎን ከስራ ጋር መስራት ልትችል ትችላለህ። እነሱ አንተ ያላየኸውን ነገር ሊያዩ ይችላሉ። አንዳንዴ እነሱንም ማዳመጥ ሊኖርብን ይችላል። ኤግዛክትሊ። ግን ዶንት ዩ ቲንክ አሁን እንዴት ነው በፓሽናችን የምንሄድ ከሆነ ለምሳሌ ቲቺንግ ኢትስ ኖት ኦንሊ የሆነ ትምህርት ቤት ተቀጥረን ብቻ ማስተማር አለ። በቲቺንግ ፊልድ በጣም ብዙ እንትኖችን ልናይ እንችላለን። ማለት as long as ፓሽናችንን እየተከተልን ከሆነ የሆነ ያንን ነገር ለማሳደግ ብዙ ፊልዶችን መመልከት እንችላለን። ለምሳሌ አሁን አንድ ሰው ሰዓሊ ሆነ እንበል። ሰዓሊ ከሆነ ኢትዮጵያ ውስጥ ብዙ ሴል ላይሸጥ ይችላል። ነገር ግን there is always eBay ማለት ኦንላይን መሸጥ ይችላል። ሴል በጣም ሪሊ ታለንትድ ከሆነ ያ ሰው ዊን ዊን ነው ማለት ሲሰራ በጣም ደስ እያለው ነው የሚሰራው። he's enjoying it ያ ሰዓሊ ማለት ነው። ከዛ በኋላ ሲሸጠው ደግሞ ብዙ ብር ያስገኛል። ስለዚህ it's a win win situation። ፋሽንና እንትን የወላጅ የመረጠው like እንትኑ I know someone ኒውሮሳይንቲስት ነው the same time ደግሞ ያስተምራል ዩኒቨርሲቲ so አንድ ላይ ያጣጡ ይችላል። ቅድም ማሪዳ በጣም ትክክል። ግን ስቲል ኒውሮሳይንቲስት የሆነው like ቤተሰብ ያንን መርጦለት ከሆነ do you think ያንን ነገር ወዶት የተማረ ይመስላል? ፓሽኑ ቲቺንግ ግን ከሆነ ተምሮት ሊያስተምሩ ይችላል። ተምሮት ሌክቸር ሊያደርጉ ይችላል። ዩኒቨርሲቲ ሊሰራበት ይችላል። I agree at some point ደግሞ like ወላጅ የመረጠለትን ሊያደርግ ይችላል። እና እንደዚህ አይነት ነገር ሲሆን አሁን ወላጅ ምን ማድረግ ይችላል ብዬ አስባለሁ። እኔ አንድን ፊልድ የሆነ ልጅ ከመረጠ እንደዚህ ነው መሆን የሚፈልገው ብሎ ከመረጠ ያንን ፊልድ እንዴት ነው በደንብ ሰክሰስፉል በዛ መሆን የሚችለው ልጅ ብሎ በዛ ነገር ሰፖርት ቢያደርገው በጣም ታስ ትልቅ ሄልፕ ነው እየረዱኝ። ለምሳሌ አሁን እኔ ኮምፒውተር ኢንጂነሪንግ መማር የምፈልገው ፓረንቶቼ አሁን ማለት አሁን ለምሳሌ እናቴ በጣም ዶክተር እንደሆነ ትፈልጋለች፣ አባቴ ደግሞ ነው go for your dreams ነው የሚለኝ። ስለዚህ እሷ ምን ያደርግልኛል? በቃ የቻለውን ነገር ትምህርቴን እንደማር ሰፕላይ ያደርግልኛል። እንደዚህ አይነት ሰዎች አውቃለሁ ብሎ ኮኔክሽን ሊፈጥርልኝ ይሞክራል። ገብቶካል? ፊልድ እንደቀይር ሳይሆን በዛ ዙሪያ ላይ ሰክሰስፉል እንደሆን ነው እየረዳኝ ያለው ማለት ነው። ስለዚህ this kind of help በጣም አንድ ልጅ ቢያገኝ ምንም አይነት ፊልድ ቢሆን በዛ ነገር ሰክሰስፉል ይችላል። ተጠይቃችሁ እስኪ እኛ የመረጥነው ላይ የመረጥነው ያላችሁ ነው ወላጆቻችን የሚመርጡልን። ግን የወላጆቻችን ምርጫ እንዳለ ሆኖ ልጠይቃችሁ የራሳችሁስ ምርጫ አሁን ለምሳሌ ኮምፒውተር ኢንጂነሪንግ መሆን ፈልጋለሁ፣ ሜዲሲን ፈልጋለሁ where did you get that?
ከየት ነው እሱን የመረጣችሁት ነው እኔ እንድናወራ የምፈልገው። እሱ ራሱ ላይክ ታለንታችሁን አውቃችሁት ኢንክሊኔሽናችሁ ገብቷችሁ እንትን ማትስ ጎበዝ ነኝ ብላችሁ ነው ወይስ ከማሰምታችሁት ነው አካባቢያችሁ? ስለዚህ ምርጫችሁ ነው የራሳችሁ። አሁን የቤተሰቡን ቀጥለን በኋላ እናወራዋለን። ግን አሁን እኔ ኮምፒውተር እፈልጋለሁ ስትል ቤተሰቦችንም ወይም ጓደኞች ወይ ሌሎቹ በዚህ ጎበዝ አይደለም እሱኛ ይቅርብ ማለታቸው አይቀርም ማለት። ግን እኛ እሱን እንደፈለግንበት ምክንያት ከየት መጣ? ምርጫችሁን፣ ልብሳችሁን፣ ስታይላችሁን ከየት ነው ይመጣል? ለእኔ ጭንቅላት ይሄ ቁርጥ ይስማማል ብላችሁ ነው ወይስ? ሲመስለኝ ቅድም እንዳልሽው አሁን ከምናየው ነገር ምናምን ለምሳሌ ሜቢ ያ ነገር ላይ ጎበዝ ሆነ ሊሆን ይችላል። እሱን ሳይሆን የምናያቸው ሰዎች በአካባቢያችን ያሉ እኛ እንደ ሮል ሞዴል የምንወስዳቸው ሰዎች አሉ። ፕላስ ደግሞ ይሄ ፀጉር ስታይላችን፣ አለባበሳችንን ደግሞ የምንለው አሁን ላይ ደግሞ በተለይ ሶሻል ሚዲያው በቃ እሱን ኮፒ ነው እያደረግን ያለ ነው ብዬ አስባለሁ። እና የምናያቸው ማህበረሰቦች በዙሪያችን ያሉት ጓደኞቻችን ተጽዕኖ ያደርጋሉ። ሶሻል ሚዲያ ላይ ስፔሻሊ በጣም ኢንፍሉዌንሰሮች ሶሻል ሚዲያ ላይ ከአለባበሳቸውን አይተን እነሱ የሚመርጡትን የፀጉር ስታይል አይተን ምናምን ያ ነገር ሜቢ እኮ እኛ ፊት ላይ ላያምር ይችላል። ወር ደግሞ አለባበሳችን ለእኛ ተመችቶ ላይሆን ይችላል። ነገር ግን በሶሳይቲው መካከል ለምሳሌ ትምህርት ቤት ውስጥ በጣም ፌመስ የሆነ ኢንፍሉዌንሰር ካለ ሁሉም ስለሚከተለው በፍሬንዶቻችን መካከል ወደነው ላይሆን ይችላል ያንን ኢንፍሉዌንሰር፣ ግን በፍሬንዶቻችን መካከል ፊትን ለማድረግ ብቻ ያንን ስታይል ልንመርጥ እንችላለን። ስለዚህ ያ ነገር ለኛ ኮምፎርታብል ሆኖ ሳይሆን እንዴት ነው ማኒፑሌት ያደርገናል። እንትኑ የዛ ነገር ፌመስነቱ ወይም ደግሞ ፌሙ በጣም ማኒፑሌት ያደርገናል እና የምናደርጋቸውን ቾይሶች በሙሉ በቃ ወደዛ ሽፍት እናደርጋለን። ለምሳሌ አሁን ስፔሻሊ በጣም እንደውም የሆነ ሳይኮሎጂካል ሪሰርች እያነበብኩኝ ነበር። የሆነ ሳይኮሎጂ ፔፐር የተወሰኑ ህጻናት ወሰዱና አክሽን ፊልም ብቻ አሳያቸው። የሆኑት ልጆች ደግሞ በቃ ኖርማል የህፃናት ፊልም ምናምን የሚታይበት ነው፣ እንደዛ ብቻ አሳያቸው። አክሽን ፊልም ሲያዩ የነበሩት ህጻናት ሞር አግሬሲቭ ሆኖ መጡት። ኦር ደግሞ ላይክ እዛ ላይ ፊልሙ ላይ ያዩትን ነገር ለመተግበር ነው እንትን የሚሉት። ስለዚህ የምናያቸው ፊልሞች ይሁን በጣም ፎሎ የምናደርጋቸው አክተሮች እንዴት ነው የምንወዳቸው ሙዚቀኞች ሊሆኑ ይችላሉ። በጣም ፌመስ የሆኑ ዘፋኞች ምናምን ካሉ ከእነሱን ፎሎ ለማድረግ ነው የምንሄደው እና በጣም ትልቅ ኢፌክት አለው። ስፔሻሊ ኢንፍሉዌንሰሮች በጣም What about society? Society I think influence አለው የምንመርጣቸው ምርጫዎች ላይ ማለት የሆነ ነገር ያረሽ ካይሽ አይደረግም ምናምን ሲሉ የሆነ እነሱንም ለማሳዘንም በቃ ሰው ጎበዝ ልጅ ናት ምናምን ለመባልም የእነሱን እንትን እንከተላለን። አይደረግም ነው የሚለውን በእነሱ አኮርዲንግሊ እንሄዳለን ማለት ነው። ፊቲንግ ለማድረግ ኤግዛክትሊ። ለምሳሌ በአለባበስ ስንወስደው ሶሳይቲ ጋር ማይ ሲስተር ምንድን ነው መሰላችሁ ቁምጣናም በጣም ነው የምትወደው እና አጠር ያለ ነገር ምንስ ትወዳለች እና ቤት ውስጥ ስትሆን ያው ቤት ስለሆነች ችግር የለም እና ግን ልክ ወደ ውጭ ልትወጣ ስትል ሶሳይቲ ብቻ አይደለም እኛም ከቤት ጀምሮ ግን ያን አድርገሽ እንዳትወጪ ምናምን ልበሽ ሱሪ ምናምን ትባላለች እና ለምን እንደ ሰው በይሽ ምን ትባያለሽ አሁን አንቺ ምንድነው እኔ ደግሞ የምመቸኝ ይሄ ነው ትላለች ነው ከዛ እኔ የምፈልገውን ነው የምመርጠው የምለብሰው ወይስ ሰው የሚመርጥልኝ ነው ምናምን አይነት ጥያቄ ታነሳለች። አይደረግም በቃ እንደዚህ አይለበስም ነው ምናምን ትባላለች እና ሰው ማይቷት ውጭ ምናምን ማለት ሰውን ስታዩ አይኑ እሷ ጋር የሚሆነው ያንን እንትን ስላደረገች እና ብዙ ጊዜ አይ አይደረግም አይ ነውር ነው አይ እንደዚህ ነው የሚለው ሶሳይቲ በጣም ይመርጣል። እሱን ነገር ግን በፖዚቲቭ ወይ መመልከት እንችላለን። ምክንያቱም አንዳንድ ጊዜ የምናደርጋቸው ነገሮች እንዴት ነው ከኤክስፔሪንስ የተነሳ ሳይሆን ጀስት ኮንፈርታችንን ሶስት እንትኖች አሉ ኢጎ፣ ሱፐር ኢጎ እና ኢድ የሚባሉ ፐርሶናሊቲዎች አሉ እና ኢድ የሚባለው ጀስት if it makes you happy do it እና አሁን ምን በለው አለባበሳችን ምናምን በቃ ጀስት ኮምፎርታብል ከሆነ ጀስት አድርገው ውጣ
አይነት ነገር ከሆነ ኢዳችን በጣም ፋይት አድርገናል ማለት ነው። ሱፐር ኢጎ ደግሞ በጣም አሁን ሶሳይቲ እንደሚነግረው ይሄ ነውር ነው ካለን ነውር ነው እሱን ተከተለን ኢጎ የሚባለው ነው መሀል ላይ ባላንስ የሚያደርግልን ከሶሳይቲውም አሁን ሶሳይቲ እንደዚህ ማድረጉ አሪፍ ነው ያልኩት እንዴት ነው ኢዳችንን ማፌክት ሳናደርግ ሱፐር ኢጎችንን ማፌክት ሳናደርግ ኢጎችን ላይ በቃ መሀል ላይ በደንብ ባላንስ ሆኖ እሱ ነገር የሶሳይቲንም እንትን ሰምተን ለምሳሌ ሆነ አንቺ ሲስተር በጣም አጭር የሆኑ ልብሶችን የምትለብስ ከሆነ ወጣው ኦፍኮርስ አይሚስብ ይችላል ያ ነገር ሶ ለራሷ ሴፍቲ ሲባል ብትለማበስ ብትሻፈን ጥሩ ነው የመረጥክላት ነው ኢናስ እነዚህ ሰዎች ምንድን ነው የሚሉት በሱ ሀሳብ what do you think ምክንያቱም ለብሳ የወጣችው ነገር የሚስብ አይን የሚስብ ምናምን ከሆነ ለእሷ ጥሩ አይደለም ለዛ ብትሸፋፈን ይሻላል በዛም አንደርስታንድ ማድረግ እንችላለን ፖዚቲቭሊ ግን በጣም ቱ ኤክስቴንት ሲሆን ወደ እንትን የምንመጣው ለምሳሌ አንዳንድ ጊዜ አለማው ገርሞቹን ከሆነ ቤት ውስጥ በጣም በቃ እንትን ስልክ ይዘን ስንቀመጥ የሆነ በጣም እንትን ይላሉ ቤተሰቦች ረጅም ሰዓት የተቀመጠን ይመስላቸዋል እና በጣም ብዙ ስራ ሰርተን አጥንተን ቤት አጽድተን ምናምን ሊሆን ይችላል ቁጭ ስንል ምንድነው ቀኑ ስልክ ይዘህ ምናምን እንትን ይባል ይችላል ገብቶሻል አሁን እሱ እንዴት ነው ሱፐር ኢጎችን አሁን ምንድነው የሚለው ይሄ በቃ 24/7 ወርክ ላይ ምንም እረፍት እንዳንወስድ ምናምን ግን ኢጎችን ግን በቃ መሀል ላይ ማረፍ አለብን ከዛ ደግሞ ራሳችንን ሪላክስ ማድረግ አለብን at the same time ደግሞ ትክክለኛ የሆነ ነገር ማድረግ አለብን ስለዚህ ምርጫችንን ስንመርጥ ቤተሰቦቻችን ትክክለኛ የሆነ ነገር ሊመርጡልን ይችላል በዛ ነገር አግሪ ማድረግ አለብን ምክንያቱም ገና ዴቨሎፕ እያደረግን ብዙ ማናቃቸው ነገሮች ሊኖሩ ይችላሉ በዛው ልክ ደግሞ ራሳችንን ማየት አለብን ቤተሰብ የሚመርጥልን ምርጫ ራሳችንን ሊያስጥለን አይገባም ስለዚህ ሁለቱም ባላንስ እያደረግን ነው መሆን ያለበት ማለት ነው one more ቅድም ስናወራ ዝማሬ የሆነ እንደሰማ ነበር አዎ ማለት ከሶሳይቲ ሌላ ደግሞ አሁን ቅድም እንዳለችው ሶሻል ሚዲያ በጣም ተጽዕኖ ያደርግብናል ለምሳሌ አሁን በተለይ ከዛሬ 10 ዓመት ምናምን በኋላ ሞር ስልክና ሶሻል ሚዲያ መክፈት መያዝ ስልክ ምናምን በጣም እየተለመደ መጥቷል እና እሱ ያው ጥቅም ቢኖረው አንዳንዴ ኔጌቲቭሊ ኢምፓክት ሊያደርጉ ይችላል ለምሳሌ አሁን የሆነ ታዋቂ በኛ እድሜ ያለ ሰው አሁን ገብቼ ጂም እሰራለሁ እንትን ክብድ እየሆናለሁ ምናምን ብሎ እንትን ሊሆን ይችላል ግን ያ ልጅ ለምሳሌ ስቴሮይድ ምናምን እንደዚህ ኬሚካል ተወግቶ ክብድ እየሆነ ሊሆን ይችላል እና ወይም ደግሞ የኛ አንዳንዴ ደግሞ ኔቸራችንን አክሰፕት ላናደርገው እንችላለን በዛ ምክንያት ዛያየ አሁን እኛ ዲፍረንስ ነው አክሰፕት አናደርገው በተለይ ግሎባላይዜሽን የሚባለው ነገር ሞር ኤንድ ሞር ለዚህ ነገር ያጋለጥን ለምሳሌ እዛ አሜሪካ ሆኖ ፈታ እያለ ምናምን የሆነ ነገር በቃ እንደዚህ አስጠላኝ ምናምን እኛም ወደ እነሱ አክት የማድረግ ቴንደንሲያችን ሀይ ነው የሚሆነው ለምን ብዙ ጊዜ የምናየውና የምንሰማው ነገር እንዴት እንደምንኖርና እንዴት አክት እንደምናደርግ በጣም ይወስናል ብዙ ጊዜ የምናየው የምንሰማው ከቤተሰብ ሊሆን ይችላል ከምንም ነገር ምናምን ከተስማማን ከሱ ነገር ጋር እንትን እናደርግ ደግሞ እሱ እንደዛ ሲሆን አይደንቲቲ ክራይሲስ ሊፈጠርብን ይችላል ለምሳሌ እዛ እንደዛ ሆኖ እኛ ኢትዮጵያዊ ነን አይደለ እንደነሱ ካልሆነን አንደኛ ሙሉ ላይ ኦልሞስት ብዙ ነገራችን ይለያያል ከፀጉር አይነት ሁሉ እስከ አለባበሳችን እስከ አኗኗራችን እንዴት አክት እንደምናደርግ ውጪ ላይ ራሱ የሃይማኖታችንም እና በደንብ ይለያያል ከነሱ ጋር እነሱ የሌሎች ሰዎች ናቸው ብሎ አክሰፕት የማድረግ ቴንደንሲው በጣም እኛ እንትን ሎ ይሆናል እነሱ በቃ ሰው እኛ ለምን እንደዚያ ነው እነሱ እኮ አሁን የሌሎች ሰዎችም ተመሻሽቶ ኖሮ እኛ እንደዛ ስላልኖርን አክሰፕት ላናደርገው እንችላለን እና ብዙ ጊዜ አፍተር ሰም ይርስ ከኮቪድ ምናምን በኋላ ደግሞ ልጆች እየተቸገሩ
አይደንቲቲ ክራይሲስ እና ይህ ሶሻል ሚዲያ በጣም አፌክት ያደርጋል አስተሳሰባችን። በዚህ እሱ ብቻ ሳይሆን ኮንሲስተንሲዎችን አፌክት ያደርጋል። ምክንያቱም ለምሳሌ አሁን የሆነ ኢንስፒሬሽናችን አንድ ነገር ሊሆን ይችላል። የሆነ ፊልም አይተን ለምሳሌ በጣም አሪፍ ቦዲ ቢልደር ነው አይተን ከጂም መግባት አለብኝ እንደዚህ ሰው ይሆን አለብኝ ምናምን ብለን እንትናችንን አስተካክለን ዳይታችንን ምናምን ነገር ጂም ገባ። ከዚህ የሆነ ቀን ላይ ሪላክስ ለማድረግ ስልካችንን ከፍተን እንትን እያየን ሆነ የሆነ ሰውዬ በጣም ማትስ ጂኒየስ ምናምን ነገር ሆኖ በቃ የሆነ ፎርሙላ ዲስከቨር ሲያደርግ ምናምን አይተን ደግሞ አረ ለምንድን ነው ጂም የምገባው ማትስ መስራት አለብኝ ምናምን ብለን ደግሞ እዛ ላይ ደግሞ እንጀምራለን። ከዛ አሁንም ሶሻል ሚዲያ ፊዳችን ላይ ደግሞ የሆነ ሰውዬ በጣም ትልቅ ፐብሊክ ስፒከር ሆኖ ምናምን ነገር በቃ አሪፍ ሲሆን ምናምን ነገር ደግሞ እንደዛ ደግሞ ለምን እና የሆነ ታይም ላይ እነሱ አንድ ነገር ላይ አንዱ ነገር ወይ መጀመሪያ የጀመርነው ጂሙን ይዘነው ቢሆን ብዙ ነገር በሞከርንበት ሰዓት ላይ ያንን ብቻ እየሰራን ቢሆን ኖሮ የሆነ ቼንጅ ላይ ነበር ሰውነታችን ላይ። ነገር ግን ብዙ ቦታ ስለሄድን ሶሻል ሚዲያ ና ወደዚህ ብሎ ሲስበን አንደኛው ከዛ ሌላኛው ደግሞ እዚህ ጋር ብሎ ሲስበን ብዙ ቦታ እንሄድና የሆነ ታይም ላይ ባዶ እጃችንን ቀርተን እና ይሄ ነገር ታይማችንን ብልት አድርጎት ምንም ነገር ሳንመርጥ እንድንቀመጥ እንችላለን። ስለዚህ ፋሚሊ አሁን በጣም እዚህ ጋር ትልቅ ሮል ይጫወታል። በቃ አንድ ነገር በአንድ ወይ እንድንሄድ የሆነ ፎርስ ያደርጉናል ይመስላል እሱና ሶሻል ሚዲያ በጣም ቢግ ኢፌክት ነው። በጣም ግን ወደ መጨረሻው ስንመጣ ግን የአንድ ሰው ምርጫው አንተ እንዳትሆን ከሶሻል ሚዲያ ብቻ ብዙ ነው ሁሉ አይደለም። ግን ፋክተሮች ብዙ ናቸው። ቤተሰብ አለ፣ ጓደኛ፣ ሶሻል ሚዲያ ላይ ሁሉም ይሰራል። ግን ደግሞ አክቹዋል ምርጫክ ላይ የሆነ የመወሰን መብት ነው። አት ዘ ኤንድ ኦፍ ዘ ዴይ አንተ ምርጫ ነው። ኢንፍሉዌንስ ብቻ ግፊት ብቻ ነው። ሶ የቱን ነው የምትመርጠው የሚለውን ይወስናል። ሶ ኔጌቲቭ አስፔክትም ፖዚቲቭ አስፔክትም አለ። አሁን እንዳወራነው ደግሞ ዳይሬክት የሚሆናል አይደል? ዳይሬክት ኢንፍሉዌንስ አለ፣ ኢንዳይሬክት ኢንፍሉዌንስ አለ። ያሁን የካልቸር አሁን ኢንዳይሬክት ነው። ወላጅ ነው የሚመጣው ካልቸር ቀጥታ ሳይሆን በቃ ወላጅ ነው እሱን ኢንፍሉዌንስ የሚያደርገው። በቃ አድርግ ካልቸር አይደለም ተብሎ የሚዘረው። ግን በዚህኛው ሀሳብ ላይ የሚጨምር ሰው ካለ ለምሳሌ አሁን ጓደኞቻችን ይህን በደንብ ማውራት አለብን ሳስበው አይመስላችሁም? ምክንያቱም ሞቅ እያለ መጥቷል። አሁን አላቭ ልዑል ያልከውን የወደድኩት እነሱ ኢንፍሉዌንስ ናቸው እንጂ ምርጫችንን ሊመርጡ አይገባም። ግን ደግሞ ይመርጡብናል። በእኛው እጅ ነው የምንመርጠው። ኤግዛክትሊ። አሁን እሱም በሚቀጥለው ማውራት እንችላለን። ስለዚህ እስካሁን ስንነጋገር የነበረው ማን ነው የሚመርጥልን፣ ምርጫችን ምንድን ነው የሚለውን ስንነጋገር ነበር። ይህን ውይይት እንቀጥለዋለን። በሚቀጥለው ደግሞ ስንገናኝ አክቹዋሊ የምር ግን ምርጫችንን እኛ መምረጥ እንችላለን ወይስ ተጽዕኖ ያደርጉብናል የሚለውን እናያለን።